ሰላም ሰላም፣ እንዴት ናችሁ የዩቲዩብ ቤተሰቦቼ? ሁሉ ሰላም አለን። ዛሬ እንግዲህ በሌላ ቪዲዮ ተገናኝተናል። ዛሬ በጣም ለማንኛውም ከዚህ ልጀምርላችሁ። የአርሰናል ደጋፊዎች እንኳን ደስ አላችሁ። የኳስን ፊሊንግ አውቀዋለሁ፣ ግን እንደዚህ አይነት ደረጃውን ወደ ቪዲዮ የምንሄደውን አሳያችኋለሁ። እዛ ድረስ እንዴት ሰው እንደሚሄድ አላውቅም፣ ግን እንኳን ደስ አላችሁ። ምክንያቱም በሮናልዶ አልናስር ሲበላ አይቼዋለሁ እና ይገባኛል ስሜቱ። እኔ ሪያል ማድሪድ በጣም ደጋፊ ነበርኩ ድሮና ስሜቱን በትንሹም ቢሆን አውቀዋለሁ ለማለት ነው። ግን ለማንኛውም ግን እንኳን ደስ አላችሁ ብዬ እጀምራለሁ ማለት ነው ዛሬ ማለት ነውና ኤኒዌይስ እናንተ ሰብስክራይብ ያደርጋችሁ ቤተሰብ ብቻ ሁኑ። የዛሬው ቪዲዮ ግን ማሳያችሁ ለየት ያለ ቪዲዮ ነው ማሳያችሁ። ኢትዮጵያ ውስጥ ያለውን ሪያክሽን በጣም ስለገረመኝ ነው ይሄን ነገር አንድ ላይ ማውራት ስለፈለኩ። ኢትዮጵያ ውስጥ ያለውን፣ ኬንያ ውስጥ ያለውን እና እዚህ እኔ የምኖርበት ለንደን ሀገር ላይ ያለ እነሱን አንድ ላይ አድርጌ አሳያችኋለሁ ማለት ነው። እናንተም አንድ ላይ እስቲ እናወራበታል ልክ ነው አይደለም የሚለውንም አንድ ላይ እናያለን ማለት ነው። እናንተ ብቻ እስከ መጨረሻው ተከታተሉ። ዛሬ በቭሎግ ቪዲዮ አይደለም የመጣሁት ማለት ነው ቤተሰቦቼ። ለማንኛውም ይመቻችሁ። እስቲ ቪዲዮን አንድ ላይ እናየውና እናወራበታለን። እስቲ ወደ ኢትዮጵያው ሪያክሽን ደግሞ እናያለን ማለት ነው። ቤቴ ማርያም አገዘችን እኮ አሳካ ነው። አለፈልን ጋይስ። እግዚአብሔርን እምላለሁ ከማንም ሰው በላይ ማለት ነው መደሰት ይገባናል። ይኸውልህ ይሄ እንባ ብቻ አይደለም። እንግዲህ የኢትዮጵያውን እንዳያችሁት ነው። በአጭሩ አድርጌ ነው ማሳያችሁ፣ ምክንያቱም አብዛኞቻችሁ አይታችሁታል ብዬ ገምታለሁ እና እስቲ ስለዚህ ጉዳይ ትንሽ እንነጋገርበት እና በጣም ስለገረመኝ ነው ይሄ ነገር እና እንደዚህ መሬት ላይ መጀመሪያ የመጣው ቪዲዮ ላይ አይታችሁት ከሆነ እንደዚህ መሬት ላይ እስከ መንፈርፈር ድረስ የሚያደርስ አይነት ነገር ነው ብዬ እኔ አላምንም። በእኔ እንደኔ ማለት ነው። ቅድም እንደነገርኳችሁ የኳስ ፊሊንግን አውቀዋለሁ፣ ግን እንደዚህ መሬት ላይ እስከ መንፈርፈር እስከ ማልቀስ ደም አሁን ያኛው አርቲስቱ አይ ቲንክ ሄኖክ የሚባለው አርቲስት ደም ምናምን በቃ ላይክ እንደዚህ አይነት ስሜት ውስጥ መገባቱ በጣም ግራ ስለገባኝ ነው እና ትንሽ ግራ ስለገባኝ ነው ይህንንም ከእናንተ ጋር ለማውራት የፈለግኩት ማለት ነው። አንደኛውም እንዳያችሁት መሬት ላይ እንደዚህ ተንከባለለ ምናምን ያለውን ፊሊንግ እያያችሁት ነው እንግዲህ እና በጣም ነው የሚገርመው። እስቲ እናንተ ምን ትላላችሁ በዚህ አይነት ስሜት? እኔ ድሮ ደጋፊ በነበርኩበት ጊዜ በጣም በምደግፍበት ጊዜ በጣም እናደዳለሁ። ከማንም ጋር ማውራት አልፈልግም ነበረ። ወደ ቤቴም ስመጣ ምናምን በሌሊት ምናምን አይ ነበረ ኳስ አስታውሳለሁ። እና አሁን ከዛ ፊሊንግ ስለወጣው ጀስት ሮናልዶን ብቻ ነው ማየው፣ ኦር ደግሞ ትላልቅ ጨዋታዎችን አያለው እና ከዛ ፊሊንግ ስለወጣው ነው መሰለኝ በጣም ግራ የገባኝ ነገር ስለሆነ ነው ከእናንተ ጋር ማውራት የፈለግኩት እና ከብዙ ሰው ጋር ሳወራ ልክ አይደለም ምናምን ኳስ የሚወዱ ሰዎች እዚህ ለንደን ላይ የሚኖሩትንም ስጠያይቅ ልክ አይደለም እንደዚህ እስከ ማልቀስ ደረጃ ድረስ መደራረስ ልክ አይደለም ምናምን። ምክንያቱም እኔ እዚህ ወጥቼ አይቼዋለሁ እና ማንም የሚያለቀስ ሰው የለም። በቃ ይጠጣሉ፣ ይደሰታሉ፣ ይጨፍራሉ ምናምን፣ ግን ሲያለቃቀሱ ያየሁት ሰው የለም። እንደዚህ መሬት ላይ የሚንከባለል ሰው የለም። እዚህ ሀገር እንግዲህ ለንደን አርሴናል ዋናው ያለበት ቦታ ጋር ማለት ነው እና ሰው እንደ ፊሊንጉ መሆን ይችላል። ይሄ መብት ነው። ግን እንደዚህ ደረጃ ድረስ እንዴት ይደረሳል ማለት ነው። ኢትዮጵያ ሲበላ ደግሞ ባይ ደስ ይለኛል። የዛኔ ደግሞ ምን ከመሬት በላይ እንግዲህ ሌላ ነገር ላይ ልንገባ ነው ማለት ነው። እንደምታዩት ነው እዚህ ቪዲዮ ላይ እንደምታዩት ነው። በጣም የሚገርመው ላይ ክራውድዱ እዚህ ቦሌ አካባቢ ፍሬንድሺፕ ጋር ነው እና በጣም ክራውድድ ነው። ይሄ እንግዲህ አርሴናል በላ ተብሎ የበላ ቀን ነው የተነገረ ጊዜ ነው እና ክራውድዱ እንደምታዩት ነው። ለእናንተ ራሱ ልናገር አልችልም። በጣም የሚገርመው እዚህ ክራውድድ የነበረው ግን ወደ አርሴናል ስቴዲየም አካባቢ ነው። ርችት ምናምን አለ፣ ግን እንደዚህ ደረጃ በጣም ስለገረመኝ ነው። ላይክ ግን በአጠቃላይ ይገባዋል ብዬ አምናለሁ። አርሴናል ይገባዋል፣ ዘንድሮ ሻምፒዮንስ ሊግም ደርሷል፣ ይገባዋል ብዬ አምናለሁ። ደረጃ በጣም ነው የሚገርመው። ላይክ በጣም አሁን እስካሁን ድረስ እንግዲህ ያሳዩዋችሁ ኢትዮጵያ ውስጥ ያለውን ክራውድ ሰውን ምናምን ነበር ያሳዩዋችሁ። እስቲ እዚህ ኤምሬትስ ስቴዲየም ወይም ደግሞ አርሴናል ለንደን ላይ ያለውን ነገሮች ደግሞ ሰውን እንዴት እንደወጣ አንድ ላይ እንያቸው እስቲ ደግሞ ማለት እነሱን ደግሞ አይተን እንነጋገራለን ማለት ነው።
ቀን የተረጋገጠ ቀን ነው ወጥተው ሲጨፍሩ የነበሩት የአርሰናል ደጋፊዎች ማለት ነው። በጣም ከተለያየ ቦታ መጥተው ነው ሲጨፍሩ የነበሩት እና በሰላማዊ ቅድም እንደነገርኳችሁ ክራውድ የነበረው እዛ አካባቢ ብቻ ነው እና ሌላኛውን ቪዲዮ ደግሞ አይተን ሲናወራተታል። የዛኑ ቀን ወጥተው ነው እዛ ስቴዲየም አካባቢ በጣም ክራውድ ነበረ። እኔ ለመሄድ አስቤ ነበረ፣ ግን በጣም ክራውድ ነበር። ወደ ቤት ለመመለስ ራሱ ባስ የለ፣ ታክሲ የለ፣ በባይክ ራሱ ለመምጣት በፈልግ አይመችም እና ለመሄድ አስቤ ነበረ እና ከዚህ ጀምሮ እኔ አርሴናል ስቴዲየም ቅርቤ ነው፣ በጣም ቅርብ ነው፣ የ10 ደቂቃ መንገድ ነው እና ለመሄድ አስቤ በጣም ክራውድ ነበር እና እንግዲህ ልዩነቱን እያያችሁት ነው። ይሄ አርሴናል ላይ ነው፣ በቃ ላይ ሀገራቸው ላይ ነው፣ ደጋፊ ነው። ላይክ ኢትዮጵያ ቡና ቢበላ ወይ ጊዮርጊስ ቢበላ ብለን ብናስበው ቢንፈራፈሩ ራሱ አይገርምም። እነዚህ ግን ሲደግፉ እያያቸዋቸው ነው አይደለ? በስነ ስርዓት ቆመው ማንም የሚንከባለል የለም። የደስታ ከዛ በንጋታው ወደ ስራ ነው የሚገቡት። በቃ ላይክ ወደ ስራ፣ ምክንያቱም ሁሉም ስራ ላይ ስለሆነ በንጋታው ያስፈልጋል ይሄ መንገድ ማለት ነው። እና ልዩነቱን እንግዲህ እናንተ እንደምታዩት ነው። እነዚህ ቢደግፉ እዚህ ሀገር ያለ ሰው እንደዚህ ቢንከባለል ራሱ ምንም ችግር የለውም፣ የኔ እምነት ማለት ነው። እና የኢትዮጵያ ትንሽ በስቷል ለማለት ነው የኔ ሀሳብ። እስቲ ሌሎች ቪዲዮ ካለ ደግሞ ሲኔና አንድ ላይ ሌላ ደግሞ ወደ ኬንያ ምናምን እያየን ነበረ። እስቲ ያለውን ነገር ደግሞ እስቲ አንድ ላይ እናያቸዋለን። አሁን ደግሞ ማሳያችሁ ኬንያ ላይ እንግዲህ ከኢትዮጵያ የባሰ ክራውድድ ፈጥረው ነው እንግዲህ ሲያከብሩ የነበሩት ማለት ነው። እዚህ ጋር እንደምታዩዋቸው በጣም ብዙ ሰው ነው፣ ላይክ በጣም ብዙ ሰው ነው። ከኢትዮጵያ የሚብስ ነው የወጣው እና በሬዲዮ ምናምን ስሰማ የዕለት እሑድ ቀን ዋንጫ የሚያነሱበት ቀን በጣም ብዙ ሰው እንደሚወጣ ነው የታወቀው ማለት ነው። እና እንደምታዩት ነው። በጣም ነው የሚገርመው፣ በጣም ነው የሚገርመው። አፍሪካ ውስጥ እንደዚህ የአርሴናል ደጋፊ መኖሩ በጣም ነው የሚገርመው፣ ላይ በጣም ነው የገረመኝ ማለት ነው። እና ኬንያ ላይም ጎረቤት ሀገራችንም እንግዲህ እንደዚህ ያከበረ ነው ማለት ነው። እና ደስ ይላል፣ ግን ያው በዛ ነው የኔ ሀሳብ በአጠቃላይ ማለት ነው። እና እስቲ ዋናው ደግሞ አርሴናል ዋንጫውን ሲበላ እንያቸው ደግሞ እስቲ። አሁን ደግሞ አርሴናል እንግዲህ እኔ ዛሬ ነው የቀረስኩት። በዛሬ ቀን በክሪስታል ፓላስ ነበር የተጫወቱት። ጨዋታውንም አሸንፈዋል ማለት ነው። ዋንጫውን እንግዲህ ኦዲጋርድ ካፕቴናቸው ነው የሚያነሳው። የክሪስታል ፓላስ ደጋፊዎች እንግዲህ ስቴዲየሙን እንደምታዩት ናቸው፣ ባዶ ሆኗል፣ ወጥተዋል ማለት ነው። ምክንያቱም ክሪስታል ፓላስም የሚገኘው ለንደን ሀገር ላይ ነው እና ላይክ እንደ ደርቢ ነው የሚቆጣጠሩት እነሱ ማለት ነው። እና ትንሽ ደጋፊ ነው ያለው የአርሰናል ደጋፊ። ለአርሰናል ደጋፊዎች ቦታ ቢለቁላቸው ይሻል ነበረ እና ዋንጫውን ከ22 ዓመት በኋላ በነ ኦዴጋርድ በነ ሳካ በአሰልጣኛቸው ደግሞ በአርቴታ ምክንያት አንስተዋል ማለት ነው። እንኳን ደስ አላችሁ ብዬ ገልጻለሁ ማለት ነው። ለሁላችሁም ለአርሴናል ደጋፊዎች ኳስ የሚወድ ሰው ያውቀዋል ስሜቱን ብዬ ነው ማስበው ማለት ነው። እና ደስ ይላል፣ በጣም በጣም ደስ ይላል። እንኳን ደስ አላችሁ፣ የምሬ ነው። በሜዳቸው ደግሞ በአርሴናል ስቴዲየም ደግሞ ቢሆን የዚህን ቀን በጣም በጣም ደስ ይል ነበረ። ላይ ክራውዱን ማየት እንችል ነበረ ማለት ነው። እና ምንም ቢሆን ግን ዋናው ዋንጫውን መብላታቸው ነው። ይገባቸዋል። እኔ ይገባቸዋለሁ ነው የምለው። ላይክ ለፍተዋል፣ ይህን 3-4 ዓመት በጣም ለፍተዋል። ግን ሲቲ እና ሊቨርፑል ግን ምንም ሊያነቃነቃቸው አልቻለም ነበር እና ሻምፒዮንስ ሊጋቸውም ደግሞ አሁን አለ ማለት ነው። ሻምፒዮንስ ሊጋቸውን ሲበሉ ደግሞ እናያለን ማለት ነው። ከበሉ ደግሞ ሻምፒዮንስ ሊጋቸውን ከበሉ ደግሞ ምን እንደሚደረግ እስቲ ደግሞ እናያለን ማለት ነው። እዚህ ያለው ኢትዮጵያም ያለውን እንግዲህ ሪያክሽን እያያችሁት ነው፣ እንዴት እንደሚሆኑ እንግዲህ ማሰብ ነው። ኤኒዌይስ አርቴታ በጣም በጣም ጎበዝ የሚደነቅ አሰልጣኝ ነው። በጣም የሚደነቅ አሰልጣኝ ነው አርቴታ። ለረጅም ዓመታት ጥሩ ጊዜ ነበር የሚሰራው። በሲቲም እያለ በጣም አሪፍ ነገር ነበር የሚሰራው። ይህንን ሁለተኛ ደረጃ ይወጣ፣ ዘንድሮ ግን አንደኛ ሆኖ ወጥቷል ማለት ነው። የዛሬ ዓመትም እንግዲህ ሻምፒዮንስ ሊግ ላይ ካስታውሳችሁ እስከ መጨረሻው ድረስ ደርሶ በፒኤስጂ ነበር የተሸነፈው ይመስለኛል። እንግዲህ ዘንድሮም ዋንጫ ላይ ደርሷል ማለት ነው። ከፒኤስጂ ጋር ነው የደረሰው። እንግዲህ ማየት ነው። ቢበላ ደስ ይለኛል። ፒኤስጂ ዛሬ ዓመት በልቷል። ዘንድሮ ደግሞ አርሴናል ቢበላ አስቡት እንግዲህ። ይህንን የአርሴናል ደጋፊ ይሄን ሁሉ በጣም ብዙ የአርሴናል ደጋፊ እንዳለ አላውቅም ነበረ። ኤኒዌይስ እያንዳንዳችሁ እንኳን ደስ አላችሁ እላለሁ።
የአርሴናል ዋንጫውን ደግሞ ይዘው ሲመጡ ወደ ስቴዲየም ያለውን ነገር ደግሞ በቭሎግ መልክ አድርጌ ያሳያችኋለሁ። ለማንኛውም እንኳን ደስ አላችሁ በድጋሚ። የዛሬው ቪዲዮ ይህንን ይመስል ነበረ። ኮሜንታችሁን ጻፉልኝ። ደጋፊ ብትሆኑ ባትሆኑም ጻፉልን። በሌላ ቭሎግ ቪዲዮ እስከምንገናኝ ግን ይመቻችሁ። ቻው።